ይህንንማ ቁጭ ብዬ ነው ማውራት ያለብኝ ብዬ መጣሁኝ። ወገቤን አመም ሲለኝ ለምን ነው ትራስ ጨርቅ ደግፍ ማልለው? ምን አባቱና ዘና ብዬ ነው ለእናንተ መናገር ያለብኝ ብዬ አሰብኩኝ። የዛሬውን ነገር ልነግራችሁ በጣም ችኩል ብዬ ስራ እየሰራው ነበር። ስራው ሁሉ አቆሜው ቁጭ ብዬ ላወራቸው ዛሬማ ያለውን ነገር ትንትን አድርጌ ለእናንተ መናገር አለብኝ ብዬ ነው የመጣሁት ማለት ነው። ምንድን ነው የተፈጠረው ታዲያ ማለታችሁ አይቀርም። ያው እንግዲህ መግቢያው ላይ አይታችሁታል። በአጠቃላይ ኢማራት ላላችሁ የደሞዝ ጭማሪ ተደርጎልናል። በአንድ ጊዜ ቃል ሊወጣልን ነው። ሀብታም ልንሆን ነው ባጭሩ ጉዳዩ ማለት ነው። ታዲያ ይሄ በተለይ ኮንትራት ቤት ያሉትን ይመለከታል ማለት ነው። እና ምንድነው ወደዚህ የሚያሽከረክርሽ ወደ ገድሏት ገቢም ወይ ማለታቸው አይቀርም። እገባለሁ ልነግራችሁ ነው የመጣሁት። ግን እናንተ ሁላችሁም ቪዲዮ ላይክ እያደረጋችሁ ሼር እያደረጋችሁ ለሁሉም አደርሱልኝ እላለሁ። እኔ ግን ሰላም ማላልኳችሁም ሰላም እንበላችሁ። እናንተ ደግሞ ላይክ የምትለውን በተን ጫን በሏት ማለት ነው። የምገርማችሁ ግን በጣም ወሳኝ መረጃ ሳገኝ እኔ ወደ እናንተ ይዤ ለመምጣት እግሬ ስሮጥ ራሱ እግሬ ሊሰበር ነው የሚደርሰው። በቃ እንዴት አድርጌ ላውራ ለጓደኞችማ ማወቅ አለባችሁ። ምን በቃ ሆዴ ቁርጠት ይዘኛል። እናንተ ግን ይሄን የመሳሰለ መረጃ በምን አይነት ሁኔታ ውስጥ ሆኜ ወደ እናንተ እንደማመጣው አታውቁም። ላይክ እንኳን ለማድረግ ይከብዳቸዋል ማለት ነው። አላውቅም። እኔ ግን መረጃ ማቅረቤን እቀጥላለሁ። አንድም ሰው ሁለትም ሰው ሰምቶ ከተጠቀመበት መረጃው ይቀጥላል። ላይክ አደረጋችሁም አላደረጋችሁም አይቆምም መረጃው። እናንተ ግን ስለገረማችሁ ልንገራችሁ ብዬ ነው ማለት ነው። እና ሰላምም አላልኳችሁም ሰላም ልበላችሁና ወደ ገደለው ልግባላችሁ። ደስ እያለኝ ነው። ያው እንግዲህ እንዴት ደስ አይልም እንዲህ አይነት ነገር ተሰምቶ። ሰላም እንዴት ናችሁ? ወደ ሀገሬ ልጆች እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ተረፍልኝ እላለሁ። ለምን ከምንም ነገር በላይ የሚቀድመው ሰላም ነው። ሰላም እንደሆነ ያወቅኩት ያው ሰላማችንን ስናጣ የነገሮች ሁሉ የበላይ የነገሮች ሁሉ አንደኛውና ዋነኛው ነገር ሰላም መሆኑን እንግዲህ ሁላችንም አውቀናል። ዛሬ ከረፈደ ማለት ነው። ሁሉን ነገር እኮ ስናጣው እኮ ነው ትዝ የሚለን ዋጋው የምናውቀው ዋጋውን የሆነ ነገር ስናጣ ነው እንጂ እጃችን ላይ ሆኖ ርካሽ ነው የትኛውም ነገር ቢሆን። ስታጣ ግን ሁሉም ነገር ይታወቃልና መጀመሪያ ለሰው ልጅ የሚያስፈልገው ሰላም ነው። በያላችሁበት የኔን ድምጽ የምትሰሙ ሁሉ ሰላማችሁ ይብዛ። ውስጣችሁ ጭንቀት፣ ፍርሃት፣ የተለያየ ነገር የተሰማችሁም አቤቱ በዚህ ሰዓት ነው በዚህ ደቂቃ ቅዱስ ገብርኤል አባቴ ለሁላችሁም ሰላም እንዲሰጣችሁ እመኛለሁ። ወደ ገደለው ልግባላችሁ። ምንድነው ወዲያ በዛች ትንተና በዛች ወደ ገደለው ማለታችሁ አይቀርም። እገባለሁ ልገባን የመጣሁት እና ዛሬ እንግዲህ በአጠቃላይ እንግዲህ በዱባይ ላላችሁ የደሞዝ ጭማሪ ተደርጓል። ታዲያ እንዴት ነው ጭማሪ የተደረገው ማለታችሁ አይቀርም። ዋናው ነገር ወደ ዱባይ መምጣት ለመፈልጉ እውነት ለመነጋገር ከየትኛውም ከአረብ ሀገራት የመጀመሪያው አገር ብዬ የማስበው እኔ ዱባይ ነው። የትኛውም ሰው ቢሰደድበት እንደ ሀገራችሁ ነው የምትቆጥሩት። በቃ ሰው የትም ተወለድ ዱባይ ተሰደድ ነው እኔ የምለው ለሰው ልጅ። ለምን ሰላም ነው። ነጩም ጥቁሩም ቢጫውም ሰማያዊም እኩል የሚታይበት ነው። ይሄ በሀገራችን እንኳን እንደ ሰው የማንታይበት ነገር ግን በሰው ሀገር ድሃም ሆንሽ ምንም ሆንሽ እኩል ነው የምትታዩ ማለት ነው። ማንም ሰው እንደዚህ አንቺን የመናገር መብት የለውም። የትኛውንም ያክል ጣራ የነካ ሰው ቢሆን ራሱ ማለት ነው። እና ዱባይ ላይ ታዲያ አሁን አዲስ የመጣው ነገር የደሞዝ ጭማሪ ነው። የዛሬና ያርገውና እንግዲህ ጊዜው ደረሰ። ሁሉም ነገር እናንተ እየቆያችሁ ስትመጡ እኛም እንግዲህ ሀይ በእኛ ጊዜ እኮ እንዲህ ነበር ለማለት በቅተናል። ምክንያቱም እንኳን ለዚህ ወግ ማድረግ አበቃን። ግን ለእኛ ጊዜ እኮ እንዲህ ነበረ፣ አሁን የእናንተ ጊዜ እንደዚህ ሆነ ብለን ለማውራት በቅተናልና ምንድን ነው እንግዲህ በእኛ ጊዜ የሚገርማችሁ ነገር የእኛን ጊዜ ልንገራችሁ። እኛ ስንሰደድ የመጀመሪያ ዱባይ ላይ ምግብ የምትችል ሰራተኛ፣ ቋንቋ የምትችል ምግብ የምትችል ሰራተኛ የምትቀጠረው 1000 ብር ነበረ በእኛ ጊዜ ማለት ነው። ይሄ ረጅም ጊዜ ሆኖ ሳይሆን ቅርብ ጊዜ ነው፣ ግን እንደዛ ነበር የምትቀጠረው። እስቲል ነው እስካሁን እስከ ቅርብ ጊዜ ድረስ 1000 ብር ምግብ የምትችል ቋንቋ የምትችል ሁሉን ነገር የምትችል ትቀጠራለች። ምንም የማትችል ደግሞ 800 ብር ነበር ደሞዝ የሚከፈላት ማለት ነው። ታዲያ አሁን የእናንተ ጊዜ ተሻሻለና ደህናው ዘመን ላይ ደረሳችሁና ሁኔታዎች ለእናንተ ተለዋወጡና ለእናንተ ቀናችሁ ይሁን ይደረግላችሁ። ሀገሬ ልጆች ሰራ አድርጋችሁ ተፍ ብላችሁ ተለውጣችሁ ወደ ሀገራችሁ
ወደሚናፍቃችሁ ቤተሰባችሁ ወደሚናፍቃችሁ ማንነታችሁ እናንተም ወደ ተወለዳችሁበት መንደር። ምክንያቱም የሰው ልጅ ሰው ብቻ አይደለም፣ ጋራው፣ ሸንተረሩ፣ ወንዙም፣ ዝንጀሮውም፣ ነጫውን፣ ጦጣውም ይናፍቃል። በተለይ ክፍለ ሀገር ልጅ ስትሆን በጣም ከባድ ነው ስደት። እውነቴን ነው የምላችሁና እና አሁን ምን አባሽ ነው የምትሽከረከሪው? ታዋባቴ እንኳን እንደማሰርቡት እርግጠኛ ነኝ። እና ምንድነው አሁን የሚያሽከረክርሽ? ለምንድነው ወደ ገድለው ማትገቢው? ታዲያ ደሞዝ ጭማሪው እንዴት ተደረገ ምናምን ማለታችሁ አይቀርም። እኔም እሱ ልነግራችሁ ነው የመጣሁት። በመጀመሪያ ደረጃ እንግዲህ ይሄ መረጃ ዋናው የሚመለከተው ኮንትራት ቤት ላላችሁ ነው። ምክንያቱም በውጭ ያላችሁ በፍሪ ቪዛ የምትንቀሳቀሱ የራሳችሁን ደሞዝ ራሳችሁ ነው የምትወስኑት። ያው እስከዛሬም ሲሆን የነበረው እንደዛም ነው፣ ወደፊት የሚቀጥለው ያው ነው። ደሞዝ ጭማሪው ዋናው የሚመለከተው በኮንትራት ቤት ላሉ እህቶቻችሁ ማምጣት ለምትፈልጉም ማንንም ማምጣት ለምትፈልጉ ነው። በአሁን ሰዓት እጅግ በጣም ቆንጆ ደሞዝ ሊከፈላቸው ነው ማለት ነው ኮንትራት ቤት የሚመጡ እህቶቻችን ጠቅላላ። ይሄ ደግሞ በጣም ያስደስታል። እኛ ይኸው በትንጥዬ ብር ወገባችን ተንጫጭቶ እንደምታዩኝ ወገቤ በትራስ ጨርቅም ካልተደገፍኩ ማለት ጥሪው ማቆም የለውም። እኔ ወደዚህ ሂጂ ደሞዛችሁ አነሰ አላነሰ ጥሪው እኮ አንድ ነው፣ አይቀንስም። ወገቤ ተንጫጫች። የምረን የሆነ እንዲህ ስላችሁ የሚገባችሁ ይገባችኋል። እንዴት ነው ወገቤን አመመኝ የምትይለኛል አንዳንድ ሰው። ገባችሁ? እኔ ነኝ የማውቀው። የሆነች ነገር ትራስ ጨርቅ ደግፍ ካላልኩ ለመቀመጥ እንኳን የሆነ ነገር ነው የሚሰማኝና እንደዚህ የእናንተ ዘመን ደግሞ ተለውጦ ሲመጣ ተሻሽላችሁ ደሞዛችሁ ተሻሽሎ ሰርታችሁ ወደ ሀገራችሁ የምትሄዱበት መንገድ ሲመጣ ስሰማ በጣም ነው ደስ ያለኝ። እንኳን ደስ አላችሁ ማለት እወዳለሁኝ። እና ደሞዙ እንግዲህ አንድ የቋንቋ የምትችል የምግብ ሰራተኛ የሆነች ሴት ደሞዟ 1500 ብር ሆኗል ማለት ነው። 1500 ድርሃም ቀላል አይደለም። ይሄ ደሞዝ የሚከፈላቸው እነማን እንደሆኑ እናውቃለን። ሁላችሁም ታውቃላችሁ ለእነማን ይሄ ደሞዝ እንደሚከፈል ማለት ነው። ማለት ስላችሁ እንደዚህ አሁን በውጭ የወጡ አብዛኞቹ እህቶቻችን እንኳን እኛ ኮንትራት የምንሰራበት ቤት ሲመጡ 1500 ብር ነው የሚከፈላቸው። የ1500 ብር ሲከፈላቸው ግን ብዙ ወጪ ነው ያለባቸው። የቤት ኪራይ አለ፣ የምግብ አለ፣ የመጸዳጃ አለ። የእያንዳንዱን ወጪ ውጭ ላይ ስትኖሩ የምታውቁት ታውቁታላችሁ። የማታውቁት ግን ይሄ በጣም ከባድ ነው። እናንተ የምታውቋት ያችን ብር መከፈላቸውን ነው። እኔም በፊት አሁን እኔ 1000 በሚከፈለኝ ሰዓት እኛ ቤት መጥተው 1500 የሚከፈላቸው ልጆች ነበሩ፣ በውጭ የሚሰሩ ማለት ነው። ግን ወጫቸውን ገቢያቸውን አላውቅም ነበር። አሁን በቅርብ ነው ያወቅኩት የነሱን ኑሯቸውን። 2000 የሚከፈላችሁ በውጭ እየኖራችሁ 2000 ነው ወጪው ተመልሶ ማለት ነው። ምንም ነገር ነው የማትይዙት። እና አሁን አንዲት ምግብ የምትሰራ ባለሙያ ሴት ቋንቋ የምትችል አንድ መዳም ቤት ስትሰራ በአሁን ሰዓት ደሞዟ 1500 ድርሃም ሆኗል። እንደዚሁም ደግሞ በምግብ የማትችል ጽዳት ምናምን ብቻ የምትችል 1200 ሆኗል ደሞዟ ማለት ነው። ቀላል ነገር አይደለም ይሄ። በነገራችን ላይ ከፍተኛ ለውጥ ነው። ደግሞ ሁኔታው ገና ከዚህም በላይ ይሻሻላል ተብሏል። ዋናው ነገር እንኳን ደስ አላችሁ የሀገሬ ልጆች፣ እንኳን ደስ አላችሁ ነው የምላችሁ። ሁል ጊዜ እኔ ሽንኩርት ጥጅ የፎቅ ወጥቼ የማጸዳበት ሁኔታ ሁላ ነበረ። እኔ የሰራሁበት ጊዜ በጣም ብዙ ሰው ነው ቤት ውስጥ የነበረው፣ ወደ 7 ቤተሰብ። በዚያ ላይ ሾፌር አለ፣ ሰራተኞች 2 ነን። በቃ የሚሰራው ምግብ ለፈሳችሁ ጊዜ የላችሁም። 1 ሰዓት 2 ሰዓት አልፈን እንደዚያ ሲከፈለኝ በጣም ነበር ይከፋኝ ነበር ማለት ነው። የምሰራው ስራና የሚከፈለኝ ደሞዝ ተመጣጣኝ ስላልነበረ አንድም ቀን ደስተኛ አልነበርኩም፣ እውነት ለመነጋገር ማለት ነው። ለምን ሽንኩርት ጥጀታችሁ ምድር ላይ ነው የምላችሁ። ፎቅ ወጥቼ አልጋ የማናጠፍበት ሁኔታ ሁላ ነበር ማለት። ግን እኔ በእርግጥ ሰዎቹ በጣም መልካም ሰዎች ነበሩ። ሙያ የሚያስተማሩኝ እነሱ ናቸው። ብዙ ነገር ያደረጉልኝ እነሱ ናቸው። አመሰግናቸዋለሁ። በዚሁ አጋጣሚ ጠቅሞኛል ማስተማራቸው ምናቸው ከደሞዙ በላይ። ግን በጣም አይምሯችሁን ይጎዳቸዋል። ምን በቃ ስራ እረፍት የሌለበት ቤት ጥንጥ እየደሞዝ ተከፍላችሁ በጣም ነው የሚያስጠላው። አሁን ግን ለእናንተ ጊዜያችሁ ተሻሽሎ ጥሩ ሆኖላችኋል። የሚገርማችሁ ነገር ከኔ በፊት ያለችው ልጅ ቋንቋ የምትችል ምን የምትችል የዚህ ሀገር ዜጋ አይደለችም፣ የኢንዶኔሽያዊት ነች። የሚከፈላት 1200 ነበር። እዚያ ቤት በጣም ትልቅ ቤት ነው፣ ሆቴል በሉት። ለፈሳችን ጊዜ የለንም። 1 ሰዓት 2 ሰዓት ነው እንቅልፍ የምንተኛው ብላችሁ አታምኑ። አንዳንድ ጊዜ ጠዋት 5 ሰዓት ነው የምንነሳው፣ ትምህርት ቤት ምናምን ስላለ አላርም ሲጮህ እሷ እንቅልፍ የጣላት ጊዜ አላርሙን አጥፍቼ መተኛበት ጊዜ አለ ማለት ነው። ብዙ ጊዜ እናረፍዳለን እንደዚህ። ምክንያቱም መተኛ ትፈልጋለሁ። 5 ሰዓት ማለት የ5 ደቂቃ 5 ደቂቃ ለተኛና ተመልሼ ቀሰቀሳታለሁና እተኛለሁኝ። ከዛም በኋላ እንቅልፍ ጥሎን ወይ ሴትዮዋ ይቀሰቅሱናል ተነስተው ጠዋት
ወይ የሆነ ሰው በቃ አርፍደን ከዚያ ሩጫው ልጆች መቀስቅ ያለውን ወከባ ተጠይቁኝ። ወደ ፎቅ ስወጣ ልቤን ያጦለውለኛል በቃ። ምክንያቱም እንቅልፍ የለም ለአንድ ሰዓት ለምናምንም ተኙት ተሰርቶላችሁ እርካታ ያላችሁም አልሰራችሁም ነው። አረብ ቤት በነገራችን ላይ እየሰራችሁ እንደው ጥይም ነፃ እንኳን ብትሰሩ እናንተ ምንም በቃ ተሰራችሁ አይቆጥራችሁም። ነፃም ሰራችሁ 2000ም ሰራችሁ 3000ም ሰራችሁ እነሱ ጋር ያው ሰራተኛ ናችሁ። አንዳንድ ሰው አሁን ትንሽ እየደሞዝ ተከፍሎ ስለሰራ የሆነ እነሱ ጋር የሆነ ክብር ያለው ሰው በቃ እንደባለ ውለታ እንደሚያዩን እናስባለን። ነገር ግን እንደዚህ አያዩም እነሱ። እንደውም በጥሩ ደሞዝ የሚከፈላትን ሴት ነው እነሱ የሚያከብሩት ማለት ነው። ይሄ ያየሁትን ነገር ነው የምነግራችሁ። እና ከዚህ በኋላ እንዳትሸወዱ፣ ማንም ሰው እንዳያጭበረብራችሁ፣ ለማንም ሰው መጫወቻ እንዳትሆኑ። በተለይ ቢሮ ያሉት አውቀው ደሞዛችሁን ቀንሰው በዚህ ነው የምትገቢ ይላሉ። ለምን? እነሱ ከሴትዮዋችሁ እየተቀበሉ ብሩን ለመውሰድ ማለት ነው። አረ ይችን ፓርት በተለይ በደንብ እንደው እንዴት እየልንገራችሁ አለቃ። ከዚህ በኋላ ንቁ። ደሞዝ ምግብ ምትችል ሴት 1500 ነው። ምግብ ማትችል ቋንቋ ማትችል አዲሷ ደግሞ 1200 ድርሃም ነው ማለት ነው። ይሄንን ነገር ላድርሳችሁ ብዬ ነው የመጣሁት። አንዳንድ ጊዜ ምን ያደርጋሉ? አሁን ላይ በጣም ብልጥ ሆኗል አበሾች። በካምፓኒ እንደዚህ ያመጡና በራሳችሁ ወረቀትም ይሁን በእነሱ ወረቀትም ይሁን ያስቀጥሯችኋል። አሁን የመጣውን ፋሽን ነው የምነግራችሁ። ካስቀጠሯችሁ በኋላ ለእናንተ ትንሿን ፓርት ይሰጡና ሌላውን ፓርት እነሱ ናቸው የሚወስዱት። ለምሳሌ 2000 ተቀጥራችሁ ከሆነ 1000 ለእነሱ ነው፣ 1000 ለእናንተ ነው። ይሄ በጣም አይታችሁ ከሆነ አንዷ እንደውም እያለቀሰች ነበር በዚህ ጉዳይ ላይ ማለት ነው። ተጠንቀቁ። አሁን ላይ ወደዚህ ሀገር ለመምጣት ባለፈው ቪዲዮ ሰርችላችኋለሁ። እኝታች ላይ ቪዲዮ አለ። ትክክለኛ ኤጀንሲ፣ እኔ ማስታወቂያ ምናምን እንዳይመስላችሁ፣ እኔ አላቃችሁም። የሆነች ልጅ ግን አሁን በቅርብ የመጣች ልጅ ስላለች ከሷ ነው መረጃውን የወሰድኩት። ስልካችሁን ልጥፌላችኋለሁ፣ አድራሻቸውን ልጥፌላችኋለሁ። እዚያ ጋር ወስዳችሁ ስልክ ቁጥራቸውን አድራሻቸውን የትም ሳትንገላቱ በሌባ ደላላ ሳትጨወረበሩ ሳትዘረፉ እዚያ ሄዳችሁ ፕሮሰስ አድርጋችሁ ብዙ ብር አይደለም የምትከፍሉት፣ በጣም ትንሽ ብር ነው የምትከፍሉት። በዛ ከተባለ ከ50 ሺህ እስከ 80 ሺህ ነው። በጣም በዛ ተተባለ ግን 50 ሺህ ነው የምትከፍሉት። በአሁን ሰዓት ዱባይ ለመምጣት ስንት ብር እንደሚከፈል ታውቁታላችሁ። ለማንኛውም እንደ አማራጭ ነው የነገርኳችሁ። ሌላ ኤጀንሲዎች መጠቀም ትችላላችሁ። በቀላሉ ራሳችሁ ፕሮሰስ አድርጋችሁ ወደዚህ ሀገር ሲመጡ የደሞዛችሁን ጉዳይ ራሳችሁ ተነጋግራችሁ ስለሆነ ማንም ተቃዋሚ ፓርቲ የለም። ከዚህ ውጭ በሌላ በሰው መጡ እነሱ በሆነ ዋጋ ያስቀጥሯችኋል። የምታውቁት አውቃላችሁ። ከዛም በኋላ እነሱ ናቸው የሚወስዱት። ምንም መከራከር አትችሉም። ፓስፖርታችሁም ሁሉም ነገር እነሱ ጋር ስለሆነ የሚቀመጠው እና ይሄን መስራት ዛሬ ይዤላችሁ መጣሁት። በድጋሚ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።